ሰላም ጤና ይስጥልን ተመልካቾች እንዴት ሰነበታችሁ? የዘውትር ሐሙስና ቅዳሜ በየሳምንቱ ተዘጋጅቶ የሚቀርበው የኢትዮ ቢዝነስ መረጃ ሰዓታችን ነው። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሐዲስ አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው የቢዝነስ መረጃችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የአፈር ማዳበሪያ ፋብሪካ ለመገንባት እቅድ እንደተያዘ ገለጹ። ጠቅላይ ሚኒስትር አብይ የአፈር ማዳበሪያው ፋብሪካ ግንባታ ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅና አሁን የትኩረት አቅጣጫው ከታላቁ የህዳሴ ግድብ ወደ አፈር ማዳበሪያ ፋብሪካ መሸጋገር እንዳለበት በትጋት ከተሰራም በ3 ዓመታት ጊዜ ውስጥ ሊጠናቀቅ እንደሚችል አክለው ገልጸዋል። የግንባታ ስራው ከግል ዘርፉ ጋር በጥምረት እንደሚተገበርና ይህም ካልሆነ ግንባታውን ማከናወን የመንግስት አይቀሬ ኃላፊነት እንደሆነም ተናግረዋል። መንግስት ለአርሶ አደሩ በአንድ ኩንታል ማዳበሪያ 3700 ብር እየደጎመ እንደሆነ የገለጹት ጠቅላይ ሚኒስትር አብይ ለዚህ ድጎማም በአጠቃላይ ከ84 ቢሊዮን ብር በላይ ወጪ እንደተደረገም አውስተዋል። ለተያዘው የ2017 ዓመተ ምህረት 24 ሚሊዮን ኩንታል የአፈር ማዳበሪያ እንደሚያስፈልግና በየቀኑም 150 ሺህ ኩንታል ማዳበሪያ ወደ መሃል ሀገር እንደሚጓጓዝ በ21ኛው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተናግረዋል። ተመልካቾች ቀጣይ ወዳደረግነው የኢትዮ ቢዝነስ መረጃችን ስናልፍ ኢትዮጵያ 3.5 ቢሊዮን ዶላር ገደማ የዕዳ ሽግሽግ ማግኘቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማድረግ ሲሰራ ቆይቷል ብለዋል። ባለፉት ዓመታት የነበረብንን ዕዳ ለመቀነስ ስንሟገት የነበረው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ የዕዳ ሽግሽግ አግኝተናል ብለዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት ከሰሞኑ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ተመልካቾች ቀጣይ ወዳደረግነው የኢትዮ ቢዝነስ መረጃ ስንሄድ ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ መሰብሰቡ ተገለጸ። ከወጪ አንጻር ሰፋፊ ድጎማዎች ስለተደረጉ የሀገሪቱ ወጪ ይልቅ ገቢዋ ከፍ እያለ እንደሆነ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ገቢው ሙሉ በሙሉ ወጪውን መሸፈን ባይችልም መጠነኛ መሻሻሎች ታይተውበታል ብለዋል። አሁንም ኢትዮጵያ እየሞከረች ያለችው ከጥቅል ሀገራዊ ምርቷ 7% ገደማ ገቢ ለማስገባት መሆኑንም አስታውሰዋል። በ8 ወሩ የተሰራውን በ4 ወር ከደገምነው ከፍተኛ የወጪ ንግድ የሚመዘገብበት ዓመት እንደሚሆንም ጠቁመዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ቀጥለናል ተመልካቾቻችን። የአትክልትና ፍራፍሬ ምርት ከ60% በላይ ብክነት እንደሚያጋጥመው ተጠቆመ። ከተለያዩ አካባቢዎች ተመርቶ ወደ ገበያ የሚቀርበው የአትክልትና ፍራፍሬ ምርት በሚጓጓዝበት ወቅት ከ60% በላይ የሚሆነው ብክነት እንደሚያጋጥመው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የተለያዩ የአትክልትና ፍራፍሬ ምርቶች ላይ ከፍተኛ የሆነ ብክነት እንደሚያጋጥም የተናገሩት በሕብረተሰብ ጤና ኢንስቲትዩት የምግብና ጤና ተመራማሪ የዲቪዥን ኃላፊ ዶክተር እንዳለ አማረ ናቸው። ተመራማሪው ይህንን ያሉት በአዲስ አበባ ውስጥ ያለውን የተመጣጠነ ምግብ እጥረት ለመቅረፍና ጤናማ የአመጋገብ ስርዓት ለማበጀት ያለመ ኢኮፉድ ሲስተም የተባለ ፕሮጀክት ከሰሞኑ ይፋ ሲደረግ እንደሆነ ሪፖርተር ዘግቧል።